ሰላም እንዴት ናችሁ? ዛሬ በአዲስ ቻፕተር ተገናኝተናል። በዚህ ቻፕተር የምንነጋገረው በተለይ ከሁለተኛው የዓለም ጦርነት በኋላ ተከስቶ ስለነበረው ቀዝቃዛው ጦርነት ወይም ደግሞ ኮልድ ዋር ብለን ስለምንጠራውና ይሄ ኮልድ ዋር ደግሞ ይዟቸው ስለመጡት ነገሮች ነው በስፋት የምንነጋገረው ማለት ነው። እንደ ሁልጊዜው ቻፕተራችንን ከመጀመራችን በፊት ይህንን ቻፕተር ካጠናቀቅን በኋላ ከእናንተ ምን ይጠበቃል የሚሉ ሀሳቦችን ዲስከስ እናደርጋለን ማለት ነው። የመጀመሪያው ኤክስፕሌን ዘ ኤስታብሊሽመንት ኤንድ ስትራክቸር ኦፍ ዘ ዩናይትድ ኔሽንስ። ዩናይትድ ኔሽንስ እንግዲህ መጀመሪያ ፎርም ተደርጎ ከነበረው ከሊግ ኦፍ ኔሽንስ በኋላ ፎርም የተደረገ አዲስ ኦርጋናይዜሽን ነው። ይህም ኦርጋናይዜሽን ዓለም ሁለት ጦርነት አስተናግዳለች፣ ግን ወደ ሶስተኛ ጦርነት እንዳትገባ በሚል ታስቦ የተቋቋመ ኦርጋናይዜሽን ነው። ስለዚህ ኤስታብሊሽመንቱ እንዴት ፎርም ተደረገ እንዲሁም ደግሞ በውስጡ ያሉትን ስትራክቸሮች ወይም ደረጃዎች ኤክስፕሌን እንድታደርጉ ከእናንተ ይጠበቃል። ከዛም በተጨማሪ ዲስክራይብ ዘ ራይዝ ኦፍ ሱፐር ፓወርስ አፍተር ዘ ወርልድ ዋር ሰከንድ። ከሁለተኛው የዓለም ጦርነት በኋላ ስለነበሩት ሱፐር ፓወርስ ሜንሊ ሁለት ሱፐር ፓወሮች ነው የነበሩት፣ ስለነሱ እንዴት በደንብ እያደጉ እንደመጡ ዲስከስ ታደርጋላችሁ ማለት ነው። ከዛም በተጨማሪ ኤክስፕሌን ዘ ኮዝስ ኤንድ ካራክተሪስቲክስ ኦፍ ዘ ኮልድ ዋር። ይሄ ኮልድ ዋር የምንለው ጦርነት ወይም ቀዝቃዛ ጦርነት ብለን የጠራ ነው የሚታይ ጦርነት አይደለም፣ በአይን እንደምናየው አይነት ጦርነት ሳይሆን ስትራቴጂክ ጦርነት ነው። ስለዚህ አንደኛ መነሻ ምክንያቱ ምንድን ነበረ? ቀደም ባለው ላይ አስተውላችሁ ከሆነ ስለመጀመሪያውም ሆነ ስለ ሁለተኛው የዓለም ጦርነት መነሻ ኮዙን አይተናል፣ ፕሮሰሱን አይተናል፣ ካራክተሪስቲኩን አይተናል። ሶ ኮልድ ዋር ላይም እነዚህን ኤክስፕሌን እንድታደርጉ ከእናንተ ይጠበቃል ማለት ነው። ኮልድ ዋር ላይ የነበሩ ሜጀር የሚባሉ ኮንፍሊክቶችንም ሊስት እንድታደርጉ አይደንቲፋይ እንድታደርጉ ከእናንተ ይጠበቃል። ሌላው በዚህ ቻፕተር የምናየው ነን አላይንድ ሙቭመንት ነው። አባውት ዲስ ነን አላይንድ ሙቭመንት ምንድነው ዓላማው፣ ምንን ይዞ ነው ሲንቀሳቀስ የነበረው የሚለውን ኤክስፕሌን ታደርጋላችሁ ማለት ነው። about the Arab Israel conflictም እንዲሁ ኤክስፕሌን ታደርጋላችሁ ማለት ነው። ከዛም በተጨማሪ በኋላ ላይ በጣም ሀያላን ሀገር ብለን ከምንጠራቸው ውስጥ አንዷ የነበረችው ሶቪየት ዩኒየን ወይም ደግሞ ራሻ ለምንድን ነው ኮላፕስ ያደረገው እንዲሁም ደግሞ ኮዝ ኮንሲኩዌንሱን በተመሳሳይ አናላይዝ እንድታደርጉ ከእናንተ ይጠበቃል ማለት ነው። በቀጥታ ወደ ዛሬው ሌሰናችን እንገባለን። በዛሬው ሌሰናችን የምንመለከተው about the United Nations Organizations ወይም ደግሞ ዩኤንኦ ብለን የምንጠራው ነው። ይሄ ዩኤንኦ እንግዲህ ከሁለተኛው የዓለም ጦርነት በኋላ ፎርም የተደረገ ማህበር ነው። እንደምታውቁት ሁለተኛው የዓለም ጦርነት በጣም ማሲቭ የሆነ የሰውም ሆነ የማቴሪያል ውድመት አስከትሏል። ስለዚህ ይሄን ተከትሎ በፊት የነበረው ሊግ ኦፍ ኔሽንስ ተቋቁሞ የነበረው የሰላም ማህበር ተብሎ ተቋቁሞ የነበረው ፒስ ኦርጋናይዜሽን ሊግ ኦፍ ኔሽንስ ፌል አድርጓል። እንደምታውቁት ሊግ ኦፍ ኔሽንስ ፌል ካደረገ በኋላ በወቅቱ የነበሩት ሀገራት ጠንካራ የሆነ በዓለም ላይ ሰላምን የሚያሰፍንና አንድነትን የሚያመጣ አንድ ኦርጋናይዜሽን ይፈልጉ እንደነበር ያሳየናል ማለት ነው። ይሄንንም ተከትሎ እንግዲህ በወቅቱ የነበሩት አላይድ ፓወር በዋነኝነት በዩናይትድ ስቴትስ ኦፍ አሜሪካ መሪነት የነበሩት ማለት ነው። እነዚህ ሀገራት እንግዲህ አዲስ ኢንተርናሽናል ዓለም አቀፍ ኦርጋናይዜሽን ለማቋቋም እንደጀመሩ ያሳየናል ማለት ነው። በዚህ መንገድ እንግዲህ በ1945 የሁለተኛው የዓለም ጦርነት ካለቀ በኋላ ማለት ነው ፋውንድ የተደረገ ኦርጋናይዜሽን ነው ዩናይትድ ኔሽን ኦርጋናይዜሽን ማለት ነው። ይሄ ኦርጋናይዜሽን ሲቋቋም እንግዲህ ሳን ፍራንሲስኮ ኮንፈረንስ በሚባል ስምምነት ተደርጎ እዛ ስምምነት ላይ ይሄ ቻርተር ወይም ደግሞ ስምምነት እንደተፈራረሙ ያሳየናል ማለት ነው። ይሄ ኦርጋናይዜሽን መጀመሪያ ሲቋቋም 51 ያህል ሜምበር ስቴቶች ወይም ሀገራት አባል ሆነው ነው ፎርም የተደረገው ማለት ነው። ሄድኳርተር ወይም ዋና መቀመጫው ደግሞ ኒውዮርክ ውስጥ አሜሪካ ኒውዮርክ ውስጥ ተደርጎ ፎርም ተደርጓል ማለት ነው። ሶ የዚህ ኦርጋናይዜሽን ዋና ኦብጀክቲቮቹ ምንድናቸው? ምንድነው ዓላማው የተቋቋመበት ስንል አንደኛ በዋነኝነት ሜንቴን ኢንተርናሽናል ፒስ ኤንድ ሴኩሪቲ በዓለም ላይ ሰላም እንዲኖር እንዲሰፍን ለማድረግ እንዲሁም ደግሞ ደህንነት በየቦታው ሁሉም ሰው ደህንነቱ ሁሉም ሀገር ደህንነቱ የተጠበቀ እንዲሆን ለማድረግ ዋና ዓላማ አድርጎ እንደተነሳ ያሳየናል። ከዛም በተጨማሪ ሀገራት እንግዲህ በዚህ ወቅት በመጀመሪያውም ሆነ በሁለተኛው ዓለም ጦርነት እርስ በርስ መቆረፋፈድ ስለነበረ ይሄንን ያለውን ጥላቻ አውጥቶ በሀገራት መካከል ስምምነት እንዲኖር ለማድረግ ታስቦ የተቋቋመ ነው። እንዲሁም ደግሞ በየጊዜው ደረጉ የነበሩ የሰው ልጆች ሰብአዊ መብት ጥሰቶችን እንዲሁም ደግሞ ነፃነትን ተከትሎ ያሉ ችግሮችን ለመፍታት ታስቦ የተቋቋመ ነው። ከዛም በተጨማሪ የተለያዩ ሀገራትን ሶሻል እንዲሁም ደግሞ ኢኮኖሚክ እድገት ሰፖርት ለማድረግ ኢንካሬጅ ለማድረግ ለማበረታታት ታስቦ የተሰራ ነው ማለት ነው። ከዛም በተጨማሪ በተለያየ ጊዜ የሚነሱ ሀገር አቀፍ ዓለም አቀፍ የሆኑ ችግሮችም ፕሮብሌሞችን ፒስፉሊ በደንብ እዚህ ጋር እንድትሰሙኝ የምፈልገው ፒስፉሊ ነው ወይም ደግሞ በንግግር በመወያየት በምክክር ነው እንጂ ያለምንም ጦርነት ችግሮችን የመፍታት ዓላማ ይዞ እንደተነሳ ያሳየናል ማለት ነው። ከዛም በተጨማሪ የዩናይትድ ኔሽንስ የራሱ ፕሪንሲፕሎች አሉት ወይም ደግሞ እዛ ውስጥ አባል ሀገራት የሆኑ ሀገራት ሊቀበሉት የሚገባ ፕሪንሲፕል የሆኑ ህጎች ነበሩ ማለት ነው። ከነዚህ መካከል ሶቨሬን ኢኳሊቲ ኦፍ ኦል ሜምበር ስቴትስ እዛ ውስጥ ያሉት ሁሉም ሀገራት ሉዓላዊነታቸው ነፃነታቸው የተጠበቀ እንደሆነ እርስ በርስ መተማመን ግዴታ ያስፈልጋል ማለት ነው። ኤኒ ታይም ችግሮች ደግሞ ቢፈጠሩ በሰላማዊ መንገድ መፍታት ግዴታ ነው። ምንም አይነት ፎርስ መጠቀም አይቻልም ማለት ችግሮችን በሰላማዊ መንገድ እንጂ ኃይልን ተጠቅሞ መፍታት አይቻልም የሚሉ ዋና ዋና ፕሪንሲፕሎችን የያዘ ነው። እንዲሁም ደግሞ ሀገራት ነፃ ለመውጣት ወይም ደግሞ ወደ ነፃነት ጉዞ ላይ ያሉ ሀገራት
ሀገራትን ማበረታታት ማክበር እንደሚያስፈልግ ፕሪንሲፕሉ ያሳየናል ማለት ነው። ከዛም በተጨማሪ ሀገራት እርስ በርስ በደንብ ኮኦፕሬት እንዲያደርጉ እንዲተባበሩ ፕሪንሲፕሉ ይደነግጋል ማለት ነው። ይሄ ዩናይትድ ኔሽን እንግዲህ የራሱ የሆነ ስትራክቸር አለው። ስትራክቸሩ ምን ይመስላል ስንል በውስጡ ዋና 6 ኦርጋኖች አሉት። ዋና የሚባሉ 6 ኦርጋኖች አሉት። እነዚህም ጀነራል አሰምብሊ ወይም ደግሞ ጠቅላላ ጉባኤ ብለን የምንጠራው፣ ሴኩሪቲ ካውንስል ደግሞ የምንለው የጸጥታ ምክር ቤት የምንለው ወይም ደግሞ የደህንነት ምክር ቤት ብለን የምንጠራው ነው። ኢኮኖሚያዊና ሶሻል ምክር ቤት ብለን አለ። እነዚህንም ለየብቻ ዝርዝረን ስለምናያቸው አሁን ስማቸውን ለመጥቀስ ያህል ነው። ኢንተርናሽናል ኮርት ኦፍ ጀስቲስ የሚባል አለ። እንደዚህ ዓለም አቀፍ የሆኑ ከወንጀል ጋር የተያዙ ነገሮችን መፍትሄ የሚሰጥ ነው። ትረስትሺፕ ካውንስል እና ሴክሬታሪያት አለ። ትረስትሺፕ ካውንስል የምንለው በዋነኝነት የሀገራት አስተዳደር ላይ መሰረት ያደረገ ነው። እነዚህም ትረስትሺፕ ካውንስል ውስጥ የሚገቡ ሀገራት ምንድናቸው? አንደኛ በተደጋጋሚ ጦርነት በጣም የተዳከሙና ራሳቸውን በራሳቸው ማስተዳደር የማይችሉ ሀገራት ትረስትሺፕ ካውንስል ውስጥ ይገቡና በአንድ ባደጉ ሀገራት በአሜሪካ ሊሆን ይችላል፣ በብሪቴን ሊሆን ይችላል፣ በፈረንሳይ ለተወሰነ ጊዜ ሰፖርት እንዲደረጉ እድገታቸውን እንዲያመጡ ሰፖርት እንዲደረጉ በኋላ ላይ ግን ነፃነት በሚፈልጉበት ታይም እነዚህ ከላይ ሆነው ሲቆጣጠሩ የነበሩ ሀገራት ለቀው እንዲወጡ የሚያሳይ ስለዚህ በዋነኝነት የተዳከሙ ሀገራትን ድጋሚ ለማቋቋም መሰረት ያደረገ ነው ማለት ነው። ከዛም በተጨማሪ ዋና ጸሐፊ አለው ማለት ነው። ስለዚህ 6ቱ የዩኤን ኦርጋኖች እነዚህ ናቸው ማለት ነው።